እግዚአብሔር አፍንጫ ላይ ያለው አፍንጫ ሰው እግዚአብሔር ከአመት አንተ ደጀ ማይም እናቴ ትሙት ማይም ሰው ነሽ አርቴ ክርስቶስ ኤዜን ታስወጣለህ የማይም ጥግና አንተሽ እናቴ ትሙት በቋጣሪ ታስጨፍርብኛል የመጨረሻው ውሻ ነህ እናቴ ትሙት አችልምሽ ሁለተኛ እንዳለ እዚህ ክለብ ግማታ ማሰልጣኝ ነህ እናቴ ትሙት ወይኔ ጉዴ ኤዜ ይወጣል ወይ በቃ እኔ እናቴ ትሙት ከአመት አንድ አይነት ነገር የደደብክ ማይም አሰልጣኝ ነህ ያለሽ የቶም ኤንድ ጄሪ ድራማ እንግዲህ እንደቀጠለ ነው ለሶስተኛ አመት ወያለው አሁንስ አመንከኝ ስነግርህ የነበረውን ነገር አሁን ሴንስ እየሰጠ ነው እየገባ ነው ቼክ ለማድረግ ነው እየገባ እንደሆነ ሲቲን እንኳን ጠርተ ቤት አስገብተው ጓዳን አሳይተው ማለት ሩቅ አስቀምጠ እንኳን አታምነው ይሄ ዋንጫ ተበልቷል በቃ አሁን በጨበጣ ነው የምትጮተው ከዚህ በኋላ በጨበጣ ነው የምትጮተው ብያለሁ በጨበጣ ምክንያቱም ሄቱ የተገናኝታችሁ ለጥፎሻል ቀሪ ጨዋታ አለው ፎሹ ሲቲ ያሸንፋል ያንን ጨዋታ በቃ አትይዘውም ትጥላለህ አንተ ግን ችግሩ ምን መሰለህ አንተ ትጥላለህ እኔ አላምነህም አንተ ትጥላለህ እሱ ግን አይጥልም እኔ በቃ ፔፕ ጋርዲዮላ ገባው አሁን የእናንተ ተጫዋቾች ብርክ ነው የሚላቸው ብርድ እቺ ብርድ ስላችሁ የነበረችው የለችም ጃንዋሪ ላይ ብርድ ቁርጥማት ምንም ማድረግ አይቻልም ነው ኔክስት ሲዝን የምድራችን ማለት ነው እድለቢስ ቲም ማለት እኛ ነን በቃ ምንም የቻልነውን ያክል አድርገናል ያን ሁሉ ሙከራ ሞክረናል ግን ሊሳካልን አልቻለም በቃ መቃጠል ነው እድሜ ልክ መንደድ ነው ያ ሁሉ የነጥብ ልዩነት የነበረን ቲም አሁን በዚህ ጋር በ3 ነጥብ ይሁን በ3 ነጥብ እዚህ ሜዳ ላይ መተን የሆነ ነገር አሳክተን እንወጣለን ብዬ ነበር ግን አልሆነም ተቃጥለናል አረናል በቃ ጀማው መደርኩኝ ወላሂ ተቃጠልኩኝ ይለው ራሱ አይገልጾም ሌላ አማርኛ ቢኖር ባካፍላችሁ ደስ ባለኝ ጀማው ነደርኩኝ እንዴት አይነት እድለቢስ ነን ወይኔ ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ወይ ነው ግባና አውጣው ቦትል ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል በቃ ታሪክ አይረሳም አውጣው ዌል እንግዲህ ተሸንፈናል ምን ይባላል በአስከፊ ሁኔታ ተሸንፈናል አይ ቲንክ የዛሬው ሽንፈታችን እንደ ፐርፎርማንስ ብዙም ያስከፋል ነበር ግን እጅ ላይ ያለውን ነጥብ በአግባቡ ባለመጠቀም የመጣ ሽንፈት ነው ቢካዝ ላስት ዊክ እንደምታውቁት በቦርንማውዝ በጣልነው ነጥብ ነው ዛሬ እዚህ ጋር ሰቀቀን ውስጥ የገባ ነው ማለት ነውና እንደ ፐርፎርማንስ በጣም ጥሩ ነበር ሲቲም ጥሩ ነበር ተመጣጣኝ የሚባል ፐርፎርማንስን ያሳየነው ከፖዚሽን በስተቀር ማለት ነው ብዙ ሙከራዎች ተሞክሯል አርሰናል ከ10 በላይ ሙከራ ሞክሯል ወደ 4 ነው ምናምን ኦን ታርጌት አድርጓል ሲቲ እንደዛ ወደ 6-7 ኦን ታርጌቶች አድርጓል 15 ሙከራ ሞክሯል 5 ትልልቅ ቻንሶችን ሁለቱም ፈጥሯሉ ተመጣጣኝ ነበር በቃ ሲቲ በቦል ፖዚሽን ሲቀር ማለት ነውና አስከፊው ሽንፈት ከዚህ ይልቅ የላስት ዊክ የአስቶን ቪላ አልኩኝ አስቶን ቪላ ቅዠት ሰዓቱ ደረሰ የበርንማውዝ ሽንፈት ነበር አስከፊው ሽንፈት ለኛ በበርንማውዝ እጃችን ላይ ያለውን ነጥብ በአግባቡ ባለመጠቀማችን ዛሬ ሲቲ ሜዳ ላይ ጣልንና እንደተለመደው ተሸነፈን ማለት ነውና በዛሬው ጨዋታ ያን ያህል ባልከፋ ኦቨርኦል ግን የመጣንበት በተለይ አፕሪል ያሳየናቸው አቋሞች ምንም አላስደስቱኝም ስቲል አሁንም ቢሆን ወደ ሲቲ ነው ቻንሱ የሚደፈው ብዬ ነው ማምነው የጎል ልዩነት ነው የሚለየን ሲቲ ሮብ በርንሌ ማሸነፍ ከቻለ ሄዶ ኦልሞስት ያሸንፋል ተብሎ ነው የሚገመተው ስለዚህ የጎል ልዩነቱ የሚፈጥረው ማለት ነው 37 እና 36 ጎል አለን ማለት ነው እኛ 37 ሲቲ ደግሞ 36 ጎል አለው ከዚህም በኋላ የሚፈጠሩት ጨዋታዎች ናቸው እንግዲህ ይወስኑታል ተብሎ የሚታሰበው እኛ ከኒውካስትል አለን ሲቲ ደግሞ ካስቶን ቪላ አለው ትልቅ ጨዋታ ሁለቱም የሚያርጉት የቀረው ጨዋታ ይሄ ነው እንግዲህ የሚፈጠሩን አብረን እናያለን የዛሬውን ጨዋታ ግን ማንን ሞቀስ ይችላል እንደኔ ማንንም ሞቀስ አልችልም ጥሩ ባትል አሳይቷል ብዬ አምናለሁ በግሌ
ግን ምን ዋጋ አለው? እያንዳንዷን ጠብታ እንደዚህ ነበር መጫወት የነበረባቸው ላስት ዊክ ከዛም በፊት የነበሩትንም ጨዋታ ተከታታይ 6-7 ጨዋታ እንደዚህ ነበር መጫወት የነበረባቸው። እንግዲህ ሲቲ መጥቷል፣ አፕሪልም መጥቷል። መጋፈጡን እንቀጥላለን። ሼር ኮፒ ሊንክ ፖስት ማድረግ እንዳይረሳ። አርሰናል ፋን መቻችሁ። እንግዲህ ደገነርስ ከፋችሁ እንዴ? እንዲች ብሎ እንዳይከፋችሁም አሁንም የሊጉ መሪ እናንተ ናችሁ። ምን አይነት ድንቅ አሰልጣኝ ያለው አርሰናል! ዛሬውኑ ኮንትራት መፈረም አለበት አርቴታ ዛሬውኑ። ምን አይነት አስገራሚ ተጫዋች ነው ካይ ሃቨርትዝ! የዓለማችን ምርጡ የመሃል ተከላካይ ገብርኤል ማጋሊስ። ካሁን በኋላ በአርሰናል መቃጠል በቃኝ። በአርሰናል መቃጠል በቅቶኛል። ይኸው ወደ ሲቲ ገብቻለሁ። በአርሰናል በቃኝ። ይኸው የአርሰናል ነገር ይበቃኛል። እኔ በአርሰናል መቃጠል አልፈልግም። ዛሬ ያስከፋኝን ዋንጫ የነጠቀኝን ቲም ነው የምደግፈው። ካሁን በኋላ ምንም የአርሰናል ደጋፊ ዛሬ ይሄንን በቃ ይኸው ገብቻለሁ ወደ ሲቲ። ምን ታመጣለህ? እኔ ሁሌ በአርሰናል መቃጠል አንድ ቀን አያስደስተኝም። ይኸው እንዴት ነው አያምርብኝም? ና እንደውም ጥቁሩን ስጠኝ ና። እንደውም ጥቁሩን ለብሼ ነው ማሳያችሁ። የሲቲ ጥቁሩን ለብሼ ነው ማሳያችሁ። ተል እንዴ ሁሌ መቃጠል አንድ ቀን አያስደስተኝም። አንድ ቀን ይሄን ተበላለ። የሲቲ መቼም ነው ሲቲን ማልደግፈው። መቼም ዝንጥ ብዬ በአርሰናል መቼም ከአርሰናል ውጪ አንድ ሐሳቤን አልወላውልም። አንተ የአርሰናል ደጋፊ የፈለግከው መደገፍ ትችላለህ። አዮ 22 ዓመት የጠበቀ አለ አይደል? እኔ 22 ዓመት አልጠበኩም። 10 ምናምን ዓመት ጠብቄያለሁ። ከዚህ በኋላ 10 ምናምን ዓመት ቢኖር እጠብቃለሁ። ይሄን ብላ ስትፈልግ አሁን ስለ ጨዋታው ሳይሆን ማለት ነው በቃ እግዚአብሔር ያውቃል ነው ማለት ያለብን። እግዚአብሔር ያውቃል። ምንም ማድረግ አንችልም። እድል ከኛ ጋር አልነበረችም። ጨዋታም ተበልጠናል። ስንሞክርም ደግሞ እድል ከኛ ጋር ነበረችም። ስለዚህ አሁን እግዚአብሔር ያውቃል ነው ማለት ያለብን። እግዚአብሔርን ብግን ብያለሁ። ይህን ፕሪሚየር ሊጋውን ልናጣው ነው ማርያምን። ኧረ በእግዚአብሔር ስም